ሰበር ዜና ፑቲን አራስ ነብር ሆነው እሳት ለብሰው እሳትም ጎርሰው ዛቱ። ኢራንን የነካ እኛን የነካ ነው ሲሉ ዳግም ያረጋገጡት የክሬምሊን ቤተ መንግስቱ ጌታ የኢራንን የኒውክሌር ጣቢያ ለመምታት ያሰባቸው ዕለት ያን ያበቃላቸዋል በማለት የመጨረሻ ዛቻ አሰምተዋል። ሞስኮ ለአሜሪካ ግልጽ ማስጠንቀቂያ መላኳም ታውቋል። በሌላ በኩል ትራምፕ እጅ ሰጡ ወይ ያስባለ ውሳኔ አሳልፈዋል። ጀብደኛው ትራምፕ ለኢራን የሰጡትን የ48 ሰዓት ቀነ ገደብ ሊጠናቀቅ እየተቃረበ ባለበት ሰዓት ቀነ ገደቡን አራዝመውታል። ኢራን ግን በትራምፕ ድርጊት ማፌዝና መሳለቋን ቀጥላለች። እናስደምጣቸዋለን። በኢትዮጵያ ድንበር በአየር ኃይል የታገዘ ውጊያ ፈነዳ። ካለፈው የካቲት ወር ወዲህ ከሁለት ጊዜ በላይ የድሮን ጥቃት የተፈጸመበት የኢትዮ ሱዳን ድንበር በይፋ የጦርነት ቀጠና ሆኗል። ከሰሞኑም በዚህ ድንበር በአየር የታገዘ ውጊያ መቀስቀሱን የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ የአካባቢው ነዋሪዎች አካባቢያቸውን በአስቸኳይ ለቀው እንዲወጡ መታዘዛቸው እየተሰማ ነው። ኢትዮጵያ ተስባ ወይንም ተገዳ ወደ ሱዳኑ ጦርነት ገብታለች። ታደምጡታላችሁ። ለሁሉም ነገር ተዘጋጅተን መጠበቅ አለብን ሲሉ ጀነራሉ የጦርነት ማሳሰቢያ ሰጡ። ትኩረት ይነፈገው እንጂ በብልጽግናው መንግስትና በህወሓት ቡድን መካከል ያለው መካረር ወደ ለየለት ግጭት የማምራቱ ጉዳይ ወደ አይቀሬነት ተጠግቷል። ጀነራል ታደሰ ዛሬ የሰጡት አስተያየት ይህንን የሚያረጋግጥ ሲሆን ለሁሉም ነገር ተዘጋጅተናል ብለዋል። የህወሓቱ ቃል አቀባይ በበኩላቸው ጠላት ሲሉ የፈረጁትን የፌዴራል መንግስቱን በጋራ እንጣለው ሲሉ ለአማራና አፋር ኃይሎች ጥሪ አቅርበዋል። እንመለስበታለን። የመንግስት ሰራተኞች በግዳጅ ምርጫ ካርድ እንዲወስዱ እየተደረገ መሆኑ ተሰማ። 2 ወር ገደማ ለቀረው 7ኛው ጠቅላላ ሀገር አቀፍ ምርጫ የመንግስት ሰራተኞች በግዳጅ ምራጭነት ካርድ እንዲያወጡ እየተገደዱ መሆኑን የዋዜማ ዘገባ ያመላክታል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፑቲን አራስ ነብር ሆነው እሳት ለብሰው እሳትም ጎርሰው ዛቱ። ኢራንን የነካ እኛን ነካ ነው ሲሉ ዳግም ያረጋገጡት የክሬምሊን ቤተ መንግስቱ ጌታ የኢራንን የኒውክሌር ጣቢያ ለመምታት ያሰባቸው ዕለት ያን ያበቃላቸዋል በማለት የመጨረሻ ዛቻ አሰምተዋል። ሞስኮ ለአሜሪካ ግልጽ ማስጠንቀቂያ መላኳም ታውቋል። በሌላ በኩል ትራምፕ እጅ ሰጡ ወይ ያስባለ ውሳኔ አሳልፈዋል። ጀብደኛው ትራምፕ ለኢራን የሰጡትን የ48 ሰዓት ቀነ ገደብ ሊጠናቀቅ እየተቃረበ ባለበት ሰዓት ቀነ ገደቡን አራዝመውታል። ኢራን ግን በትራምፕ ድርጊት ማፌዝና መሳለቋን ቀጥላለች። ትራምፕ እያፈገፈጉና እጅ እየሰጡ ነው። የኢራን በአቋም መጽናት የትራምፕን ውሳኔ ነቅንቋል። ፕሬዝዳንቱ ሆርሙዝን ለማስከፈት ለኢራን 48 ሰዓት ቀነ ገደብ ሰጠው ነበር። ይህ ቀነ ገደብ ሊጠናቀቅ በጣት የሚቆጠሩ ሰዓታት ሲቀሩት ግን አቋም የለሽነት አቋማቸው የሆኑት ትራምፕ ውሳኔያቸውን ቀልብሰዋል። ቀነ ገደቡን ወደ 5 ቀናት አራዝሜዋለሁ ብለዋል። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና በአጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ የሚያደርጉት ጥቃቶችን ሁሉ ለሌላ ጊዜ አስተላልፈዋለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን ገልጸዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንትም በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣዩ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቀዋል። ይህ በእንዲህ እንዳለ በኒውክሌር ጉዳይ ፑቲን ዛቻ የተቀላቀለ ማስጠንቀቂያ ሰጥተዋል። አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ አስጠንቅቃለች። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ መግለጫ በሰጡበት ወቅት ፕሬዝዳንት ዶናልድ ትራምፕ
የሆርሙዝ ወሽመጥ የማይከፈት ከሆነ የኢራንን የኒውክሌር ማመንጫዎች እንደሚያወድሙ ስለመዛታቸው እንደተጠየቁ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊና ዲፕሎማሲያዊ አማራጮች ብቻ እንደሆነ ተናግረዋል። ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛ እንዲሁም ሊጠገን በማይችል መዘዝ የተሞላ እንደሚሆን ገልጸዋል። ሩሲያ ይህንን በተመለከተ ተገቢ የሆኑ መልእክቶችን ለአሜሪካ ማስተላለፏንም ጠቅሰዋል። በኢትዮጵያ ድንበር በአየር ኃይል የታገዘ ውጊያ ፈነዳ። ካለፈው የካቲት ወር ወዲህ ከሁለት ጊዜ በላይ የድሮን ጥቃት የተፈጸመበት የኢትዮ ሱዳን ድንበር በይፋ የጦርነት ቀጠና ሆኗል። ከሰሞኑ በዚህ ድንበር በአየር የታገዘ ውጊያ መቀስቀሱን የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ የአካባቢው ነዋሪዎች አካባቢያቸውን በአስቸኳይ ለቀው እንዲወጡ መታዘዛቸው እየተሰማ ነው። ኢትዮጵያ ተስባ ወይንም ተገዳ ወደ ሱዳን ጦርነት ገብታለች። ሚሊዮኖችን አፈናቅሎ 100 ሺዎችን ገድሎ አሁንም በዓለም ትኩረት ተነፍጎት የቀጠለው የሱዳን የእርስ በርስ ጦርነት ጊዜ በገፋ ቁጥር አድማሱ ወደ ጎረቤት ሀገራት እያሰፋ ነው። እንደ ሐረግ ተጠላልፎና ተዛምቶም የመስፋፋት አዝማሚያውን ወደ ኢትዮጵያ ድንበር አድርጓል። ሁለቱ ሀገራት በሚዋሰኑበት በቤንሻንጉል ጉሙዝ ክልል ኩርሙክ በተባለ ስፍራ ካለፉት 2 ቀናት ወዲህ ጠንካራ ውጊያ መቀስቀሱ ተሰምቷል። በሱዳን በኩል ባለው ድንበር ቀጠና የሱዳን ጦርና ፈጥኖ ድራሽ ኃይሉ ውጊያ ላይ ናቸው። ዛሬ ድንበር ቀጠና የሚኖሩ ኢትዮጵያውያን ቀያቸውን ለቀው እንዲወጡ መታዘዛቸው ተሰምቷል። የኢትዮጵያ መንግስት በአሶሳና መንጌ ለፈጥኖ ድራሽ ኃይሉ የጦር ሰፈር ሰጥቷል መባሉን ተከትሎ ጦርነቱ ወደ ቀጠናው በፍጥነት የተዛመተ ሲሆን የኢትዮጵያ ግዛቶች የጎረቤት ሀገር የእሳት ወላፈን እንዲያርፍባቸው ሆኗል። የኩምሩክ ነዋሪዎች ወደ ሆርዛብና ሌሎችም አካባቢዎች እየተፈናቀሉ ይገኛሉ ተብሏል። ኩርሙክ ልክ በጎንደር በኩል ድንበር ላይ እንደምትገኘው መተማ ከተማ ሁሉ በቤንሻንጉል አሶሳ ቀጠና ወደ ሱዳን ለመውጣት ድንበር ላይ የምትገኝ የኢትዮጵያ ከተማ ናት። ይህ በእንዲህ እንዳለ በቀጠለው በዚህ የሱዳን ጦርነት የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶችና 1 ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም ገልጸዋል። የሱዳን ጦር አረብ በሀገሪቱ ምዕራባዊ ክፍል ውስጥ በምትገኘውና በተቀናቃኙ ፈጥኖ ድራሽ ኃይሉ RSF በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ፈጽሟል መባሉን አስተባብሏል። ዶክተር ቴድሮስ በኤክስ ገጻቸው ባሰፈሩት መልእክት በቂ ደም ፈሷል ያሉም ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ አሳስበዋል። RSF እንደሚገልጸው በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኘው ሆስፒታል በድሮን የተመታው ሙስሊሞች የኢድ በዓልን ባከበሩበት ዕለት ነው። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ እርስ በርስ ጦርነት የገባቸው በወታደራዊ ኃይልና RSF መካከል በተፈጠረው የስልጣን የበላይነት የመያዝ ሽኩቻ ነው። ሁለቱም ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸው ይታወሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤታቸው ተፈናቅለዋል። ኤልዳይን የማስተማሪያ ሆስፒታል አርብ ምሽት ጥቃት በኋላ ከአሁኑ ከስራ ውጭ መሆኑ የገለጹት ዶክተር ቴድሮስ ተፋላሚ ኃይሎች የሕክምና ተቋማትን በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴድሮስ አርብ ምሽት የተፈጸመውን ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸውን የዓለም ጤና ድርጅት አረጋግጧል ብለዋል። ለሁሉም ነገር ተዘጋጅተን መጠበቅ አለብን ሲሉ ጄኔራሉ የጦርነት ማሳሰቢያ ሰጡ። ትኩረት ይነፈገው እንጂ በብልጽግናው መንግስትና በህወሓት ቡድን መካከል ያለው መካረር ወደ ለየለት ግጭት የማምራቱ ጉዳይ ወደ አይቀሬነት ተጠግቷል። ጄኔራል ታደሰ ዛሬ የሰጡት አስተያየት ይህንን የሚያረጋግጥ ሲሆን ለሁሉም ነገር ተዘጋጅተናል ብለዋል። የህወሓቱ ቃል አቀባይ በበኩላቸው ጠላት ሲሉ የፈረጁትን የፌዴራል መንግስቱን በጋራ እንጣለው ሲሉ ለአማራና አፋር ኃይሎች ጥሪ አቅርበዋል። ከመቀሌ
በህወሓት በኩል የሚወረወሩ የቃላት ሰይፎች ቀጥለዋል። በተመሳሳይ ማዕከላዊ መንግስቱም በትግራይ ላይ የሚወስዳቸው ጥብቅና ህዝብን ከፖለቲካ ድርጅት ያለዩ ውሳኔዎችም እንዲሁም ይህም በሁለቱ አካላት መካከል ያለው ቅራኔና መቃቃር ወደማይታረቅ ደረጃ እየገፋው ነው። በዛሬው ዕለትም በወይን ሚዲያ በኩል ብቅ ያሉት የህወሓቱ ቃል አቀባይ የሰጡት ቃለ መጠይቅም ቅራኔው ወደማይታረቅ ደረጃ መድረሱን የሚያሳብቅ ይመስላል። የህወሓቱ ቃል አቀባይ የሆኑት አቶ ሚካኤል አስግዶም የፕሪቶሪያው ስምምነት ፈርሷል ብለዋል። ፌዴራል መንግስት ዳግም ዘር ማጥፋት አውጆብናል፣ ይህንን ለመመከተም እየተዘጋጀን ነው ሲሉም ተደምጠዋል። ቃል አቀባዩ የህልውና ጉዳይ ነው ያሉትን ይህንን ጉዳይ ለመመከት እየተደረገ ነው ካሉት እንቅስቃሴ በተቃራኒም ቁመዋል ያሏቸውን ኃይሎችም ከሃዲ በማለት ዘልፈዋል። በተመሳሳይ ጄኔራል ታደሰ ወረደ አነጋጋሪ አስተያየት አጋርተዋል። ጄኔራሉ ወደ ራያ አላማጣ ቅንታው ባደረጉት ንግግር ጦርነት የማይቀር ነው፣ ተዘግቶብን ልንኖር አንችልም ማለታቸው ታውቋል። ጄኔራሉ አይቀሬ ነው ላሉት ጦርነት በሎጂስቲክስና በሰው ኃይል ከፍተኛ ዝግጁነት መደረግ አለበት በማለት መመሪያ ሰጠዋል። ለሁሉም አይነት ዝግጁነት በንቃት ልንቆም ይገባል፣ ከመግጠም ውጪ ሌላ አማራጭ የለንም ብለዋል። ትግራይ አወዛጋቢ መሬት የላትም በማለትም ጦርነቱ በአማራ በኩል የተያዙ እንደ ወልቃይት ያሉ አካባቢዎችን የማስመለስ አካል መሆኑንም ጠቁመዋል። የሰሜኑ ደም አፋሳሽ የሁለት ዓመት ጦርነት የቆመው የህወሓትና ፌዴራል መንግስት የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑ እየተገለጸ ነው። በፌዴራል መንግስት በኩልም የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ ዋሰኛ አካባቢዎች ሰራዊት ካሰማራ ከራርሟል። ጠቅላይ ሚኒስትር አብይ አህመድ የህወሓትን የዳግም ጦርነት ዝግጁነት በማረጋገጥ የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉን መናገራቸው የሚታወስ ነው። የመንግስት ሰራተኞች በግዳጅ የምርጫ ካርድ እንዲወስዱ እየተደረገ መሆኑ ተሰማ። 2 ወር ገደማ ለቀረው 7ኛው ጠቅላላ ሀገር አቀፍ ምርጫ የመንግስት ሰራተኞች በግዳጅ የመራጭነት ካርድ እንዲያወጡ እየተገደዱ መሆኑን የዋዜማ ዘገባ ያመላክታል። በፌዴራል በክልሎችና በከተማ አስተዳደሮች ሰራተኞች ሙሉ በሙሉ የምርጫ ካርድ እንዲያወጡ በገዢው ብልጽግና ፓርቲ በኩል እቅድ ወጡ እየተፈጸመ ነው ተብሏል። ምንም እንኳን እቅዱ ከገዢው ብልጽግና ፓርቲ ቢሆንም የሚፈጸመው በየደረጃው ባሉ የመንግስት መስሪያ ቤቶች በኩል መሆኑን አስተባባሪዎች ተናግረዋል። የምራጮች ምዝገባ ከመጀመሩ አስቀድሞ በየደረጃው ለመንግስት መስሪያ ቤቶች በወረደው አቅጣጫ መሰረት እቅዱ ተግባራዊ እየተደረገ እንደሚገኝ ተገልጿል። መንግስት ሰራተኞች በአስገዳጅ ሁኔታ በቀነ ገደብ የምርጫ ካርድ እንዲያወጡ አቅጣጫ ማስቀመጡን የዋዜማ ዘገባ ያመላክታል። በየመንግስት መስሪያ ቤቱ በተላለፈ ጥብቅ ማሳሰቢያ አዘል ማስታወቂያዎች ሁሉም ሰራተኞች የምርጫ ካርድ አውጥተው ለሚሰሩበት ተቋም ተጠሪዎች የማሳወቅ ግዴታ ተጥሎባቸዋል። ቻቸው አስገዳጅ ጫና የምርጫ ካርድ ማውጣታቸውን ዋዜማ ያነጋገራቸው የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ሰራተኞች ተናግረዋል። ሰራተኞች የምራጮች ምዝገባ ከተጀመረበት የካቲት 28 ቀን 2018 ዓ.ም ጀምሮ በ2 ቀን ውስጥ በአመዛኙ ተመዝግበዋል ተብሏል። በተቀመጠው ጊዜ ገደብ ውስጥ የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው ስብሰባ ተጠርተው ጫና እንደሚደረግባቸው ተጠቁሟል። ሲቪል ሰርቪስ ሰራተኞች የምራጭ መለያ ማውጣታቸውን ለመስሪያ ቤታቸው ተጠሪነት የመለያ ቁጥራቸውን ማስመዝገብ ይጠበቅባቸዋል። ሁኔታውን ለዋዜማ ካስረዱ የዚሁ ተግባር አስፈጻሚዎች መካከል አንዱ በሚሰሩበት መስሪያ ቤት ሰራተኞች ምርጫ ካርድ እንዲያወጡ በማድረግ ሪፖርት ማቅረባቸውን ተናግረዋል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ ቁጥር 1394/2017 መሰረት ዜጎች ምርጫ ካርድ እንዲያወጡ የመቀስቀስ ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው። ቦርዱም ቢሆን በአዋጁ በተሰጠው ስልጣን መሰረት የግንዛቤ ትምህርት ከመስጠት የዘለለ ዜጎች በአስገዳጅ ሁኔታ የምርጫ ካርድ እንዲያወጡ ማስገደድ አይችልም። ዜጎች ምርጫ ካርድ እንዲያወጡ በቅድመ ሁኔታ የማስገደድ አካሄድ መኖሩን ጥቆማ እንደደረሰው የቦርዱ ሰብሳቢ ሜላተወርቅ ኃይሉ ከቀናት በፊት በሰጡት መግለጫ ጠቁመዋል። ሰብሳቢዋ ዜጎችን በመሰረታዊ አገልግሎቶች ጭምር የማስገደድ እንቅስቃሴ መኖሩን መረጃ ደርሶናል ብለዋል። ቦርዱ የደረሰውን ጥቆማ ተከትሎ ዜጎች የመራጭነት ካርድ እንዲያወጡ ማስገደድ፣ ጫና የመፍጠርና ቅስቀሳ ማቆም እንዳለበት ለሚመለከታቸው አካላት ማሳወቃቸውን ሰብሳቢው አክለዋል።